2-1 ቡካዮ ሳካ 10 የቻምፒየንስ ሊግ ጨዋታዎች የተጫወተበት የመጀመሪያው ዓመት ነው። ዛሬ በድጋሚ ጎል አስቆጥሯል። በተከታታይ ጨዋታዎችም ሳካ ይህንን አድርጓል። አርሰናል 1 አትሌቲ 0 ወደሚፈልጉት አንድ ክብር የበለጠ እየተጠጉ ነው። ትናንት ወደ አንዱ ተጠግተዋል ሳይጫወቱ፣ ዛሬ ደግሞ በራሳቸው ጥረት ሜዳ ላይ ባሳዩት ትጋት መጨረሻ ላይ ባስቆጠሩት ጎል 45 ደቂቃ ብቻ ይቀራቸዋል። በመጨረሻ በዚህ ሰዓት ላይ ጎል ማግኘታቸው ያለው ሲግኒፊካንስ ከፍ ያለ ነው። እስክንድር ወደ እረፍት ከመውጣታቸው በፊት ትላንትና ማንቸስተር ሲቲ እንዳደረገው ከሲቲና ከኤቨርተን ጋር አመሳሰልን አንዳንድ ነገሮች አሉ። ሁለተኛው ግማሽ ላይ ብዙ ነገር ሊቀየር ነው። ወደ እረፍት መውጫው አካባቢ ጎሉን ማግኘታቸው ለአርሰናል ትልቅ የሞራል ግንባታ ነው። ቡካዮ ሳካ ነው ልዩነት ፈጣሪው። ከእርሱ የሚጠበቀውን ነገር ነው የሰራው። ለምን በፉልሃም ጨዋታ ላይ 45 ደቂቃ ላይ ባለ ተጽዕኖ ሆነ፣ ልዩነት ፈጣሪ ሆኖ የቡድኑን የቀኝ ጎል ፈጠራ አቅም ሁሉ ከፍ አድርጎ ከዛ 45 ደቂቃ ማረፍ እንዳለበት በአሰልጣኙ ለምን እንደተወሰነ ግልጽ ነው። ለዚህ ጨዋታ እሱን ለማዘጋጀት ነበረ። ከጉዳት ስለተመለሰ 90 ደቂቃ ወይ 70-80 ደቂቃ ማጫወት ራሱ ስተት ሊኖረው ይችላል። እሱም ሪስክ ስላለው ረፍት ላይ ቀይሮ አስወጣው። ግን በይበልጥ ግን ይሄን ማክሰኞ ምሽት አስቦ ያደረገው እንደሆነ ጥያቄ የለውም። በዛ እንግዲህ አሁን ውሳኔው ዋጋ ያወጣለት ፍሬ ያፈራለት ይመስላል። ወሳኛውን ጎል አስቆጥሯል። በሁለተኛውን ግማሽ በመሪነት ይጀምራሉ ማለት ነው። የሚገባቸው መሪነት ነው። ምክንያቱም አርሰናል የተሻለው ቡድን ነበር በእነዚህ 45 ደቂቃዎች። ስፖንሰሮቻችን እስክንድር እስከ ቡካዮ ሳካ ጎል ሙከራ ድረስ ኦን ታርጌት የሌለው ጨዋታ ነበር። ኢላማውን የጠበቀ የጎል ሙከራ አላየንም ነበር። በሁለቱ በኩል በጣም የተራራቀ ልዩነት የለም። አርሰናል ግን የተሻለ ነበር እስከ ጎሉ ድረስ እና እንደዚህ አይነት ጨዋታ ደግሞ እንደዚህ አይነት መልክ ያለው ግጥሚያ ብዙ ጊዜ የተጫዋቾችን ስህተት ይጠብቃል ጎል እንዲቆጠርና ያን ኦብላክ እዚህ ጋር ጥፋተኛ ሆኗል ማለት ነው። እርግጥ ዲፍሌክት የተደረገ ኳስን ለማዳን ባረገው ጥረት ተወርውሮ ተፋው እና እዛ ስር የተተፋው ቦታ ላይ ደግሞ ሳካ ስለነበረ አስቆጠረው እዛው። እሱ ለሳካ ጎሉን ማስቆጠር ከባድ አልነበረም። ግብ ክልሉ ርቀትና ለብቻው እዛ ጋር ከመቆሙ በቦታው መገኘቱን እንደዚህ አይነቱን እድል ማነፍነፉን ታደንቃለህ። ከግብ ጠባቂው ስህተት ደግሞ የተገኘ የጎል እድል ነው እና እንደዚህ አይነት ጨዋታዎች ብዙ ጎል ማይቆጠርባቸው ግን ስህተቶችን የሚጠብቁ ናቸው። በስህተቶች ባለፈውም የመጀመሪያው ጨዋታ ላይ በፍጹም ቅጣት ምት የተገኙ ጎሎች ናቸው የታዩት የነበረው። አንድ ሌላ ሶስተኛ ፍጹም ቅጣት ምት እንደውም አጨቃጭቋል። እንደምታውቀው ብዙ በአርቢትሩ ላይ ትችት አሰንዝሯል እና አትሌቲኮ አርሰናል ሚዛን ላይ ስታስቀምጠው በፖሴሽን አርሰናል በጣም የተሻለ ነው። ወደ ፊት በመሄድ እድሎችን በመፍጠር አርሰናል የተሻለ ነው። ግን ፔኔትሬት አድርጎ ይሄ ክሊር ከት ቻንስ ያለቀለት የጎል እድል በመፍጠር በኩል የመጀመሪያው 45 ደቂቃ ከፍ ያለ ሬት አላስመዘገበም እና አንድ ኦን ታርጌት እሷም ጎል ሆና ኦፍ ታርጌት ሊኖር ይችላል። ሙከራዎች ነበሩ። ባልሳሳት አንድ ኦን ታርጌት ብቻ ነው ያየነው። አትሌቲ እንደጠበቅነው ጠንካራ ቡድን ሆኖ የተገኘ አይመስለኝም። ቅድምም ስታነሳው እንደነበረው የአርሰናል ተከላካዮች የሚመጡትን ኳሶች ብዙም ሳይቸገሩ ነው ሲያከሽፉ የነበሩት። የአትሌቲ ጨዋታ አቀራረብ ብቻ ሳይሆን ማጥቃታቸውም ትንሽ እንደጠበቅነው ሆኖ አላገኘም። ከመከላከል ይልቅ ማጥቃቱ የሰመረ አይደለም። መከላከሉማ አርሰናል በተሻለ ወደፊት ሄዷል ካልን በተሻለ ኳስ ተቆጣጥሯል ካልን የመጀመሪያዎቹ 20 ደቂቃዎች ገደማ የነበረው ይሄ 15-20 ደቂቃዎች አካባቢ በራሳቸው ግማሽ ሜዳ ብዙ የመቀባበል በቢልድ አፕ ላይ ፈዘዝ ማለት ቴምፖን የማቀዝቀዝ ነገር ከጅምሩ ያ እንደነበረ ግልጽ ነው። ግን ኋላ ላይ ግን አትሌቲኮ ግማሽ ሜዳ ላይ አታኪንግ ሰርድ አካባቢ ይገቡ ነበር። ግን አትሌቲኮ ብዙ አደጋ አልገጠመውም እና ስለዚህ ተከላካዩ የተሻለ ነበር ማለት ነው። ማጥቃቱ ምንም አላጠቁም አንልም፣ ግን ብዙ የማጥቃት እንቅስቃሴዎች አልታዩም በአትሌቲኮ በኩል። የታዩትንም አርሰናሎች በቁጥጥራቸው ስራ ውለውታል። የአርሰናል ተከላካዮች ኋላ ላይ ብዙም አልተቸገሩም። አንዳንድ አጋጣሚዎች ላይ ነው የታየውና ከመከላከሉ ይልቅ ማጥቃቱ የሚያጠቃው ክፍል በአትሌቲኮ በኩል ልዩነት መፍጠር አቅቶታል። ተከላካዩማ አደጋን በመቀነስ በኩል እየሰራ ነው። በአርሰናል በኩል ሁለተኛ አጋማሽ የሚቀየር የምትጠብቀው ነገር አለ? በአጫወት ረገድ
ወይም ይሄ ለየት ያለ ነገር የሚሰጣቸው ተጫዋች ካለ መቼም ይሄንን ጨዋታ በደንብ በአንክሮ ለተመለከተ እስክንድር የአርሰናል ቢልድ አፕ በ45 ደቂቃ ኦልሞስት ግማሹን ያህል መሃል ሜዳ ላይ እክል እንደነበረው ይረዳል በሁለት ነገር አንደኛው መጥቶ እየተቀበለ ከዛ ሁለተኛው ሶስተኛው ፌዝ ላይ ኳሱን ወደፊት ፕሮግረስ የሚያደርግ ተጫዋች 20-25 ደቂቃ ልበል 20 ደቂቃ አካባቢ አልነበረም ያሉት ተጫዋቾች ይሄን ያደርጉ አንደኛው በተጫዋቹ ፕሮፋይልም ሊሆን ይችላል አሁን ዙቢሜንዲ ቢሆን ፊት ቢሆን ማለት ነው ማለት በፊት ምናቀውን ዙቢሜንዲ ወይ ማርቲን ኦዴጋርድ ቢኖር ኦዴጋርድ እንደዚህ አይነት መከፈቶች ሲያጋጥሙ ወደ ኋላ ይመጣና ይቀበልና ኃላፊነቱን ይወስዳል ሌሎቹን ሂዱ ወደፊት ይላል ወደ 8 ቁጥር እንዲጠጉ ያደርጋል ራይስንም በል አብሮት የተሰለፈውን ዙቢሜንዲን በል ይሄ ፍሉዲቲ አማካይ ክፍል ላይ የለም አንዱ በዚህ ነው ሁለተኛው ደግሞ ራሳቸው ተጫዋቾቹ ከኋላ ጨዋታውን የጀመሩት ከኳስ ጋር በጥንቃቄ ነው ከኳስ ጋር ነው ያለው ከኳስ ውጪ በጥንቃቄ ከሆነ መከላከል ላይ ብቻ ያተኮረ ልንል ነው እንደዛ አይደለም ከኳስ ጋር ግን ኳሱን ይዘው ሴፍ የበለጠ ሴፍ የሆኑ ቅብብሎች ላይ ትኩረት ማድረግ ማለት ነው ስለዚህ ማይልስ ሌዊስ ስኬሊ ላይ ሪስክ ወስደው እንደ ልብ እያቀበሉት እርሱም ግራቀኝ እያለ ራሱን ነፃ እያደረገ እየተቀበለ ፊቱን አዙሮ እንደገና ወይ በሃፍተርን እየተቀበለ ወይም ለአጥቂ አማካዮች ኳስ የሚጥልበት ወይ ወደ ክንፍ ኳስ የሚያቀብልበት አልነበረም ጨዋታው ሲጀምር እስክንድር እና መጠነኛ መሻሻሎችን አሳይቷል ሁለተኛው ግማሽ የመጨረሻዎቹ 2-10 ደቂቃዎች ላይ መሻሻሎች አሳይቷል አርሰናል ወደፊት ጠጋ ብሎ እንዲጫወትም አስችሎታል ግን በፉልሃም ጨዋታ ወይም ደግሞ በዛሬ ሳምንት የነገ ሳምንት በአትሌቲኮ ሜትሮፖሊታኑ ላይ ያየነው አይነት ጀብደኝነት ግን እዛ ላይ ያየነው ሪስክ ወሳጅነት ግን አላየንም በ45 ደቂቃ ሲጀመር በተለይ ያ አልነበረምና እንዴት ነው ሃይ ቴምፖ በሃይ ፕሬሲንግ የሚጫወት አርሰናል በሃይ ቴምፖ የሚቀባበል ነበር የጠበቀው ሁለተኛው ግማሽ ላይ ይሄ ሊሆን አይችልም ለምን ሰዓት እየገፋ በሄደ ቁጥር ሲዝኑ መጨረሻ አካባቢ ስላለ አርሰናል ፊዚካሊ እየወረደ ስለሚመጣ አሁንም በሃይ ፕሬስ በሃይ ቴምፖ ሁለተኛው ግማሽ ላይ ይጫወታል ብዬ ለመጠበቅ እቸገራል ግን ጨዋታውን ቢያንስ ሲጀምር 15-20 ደቂቃ ላይ ያንን እናያለን ብዬ አስቤ ነበር ራሱ ማርቴታ ከተናገረው ቢስቶነን መግባት አለብን ምናምን የሚለው ቢስቶነ ከገባ ምን ማለት ነው ሪስክ እየወሰድክ በብርታትም በተፋላሚነትም በምንም መግባት ነው አይደል ሃይ ፕሬስም አላየንም በሃይ ፕሬስ ያ አላየንም ሪስክ አልወሰዱም ኳሱን ይዘውታል ከኳሱ ውጪ ቢሆን ኖሮ ጥንቃቄ ማፈግፈግ ነው እዚህ ጋር ማፈግፈግ አይደለም ኳሱን ይዘውታል ግን ኳሱ በአብዛኛው በራሳቸው ግማሽ ሜዳ ነው የፖሴሽን ሂቱ ሲመዘገብ የነበረውና መሃል ሜዳ ላይ በፉልሃም ላይ የሰራው ያ አወቃቀር እዚህ ላይ ጨዋታው ሲጀምር በደንብ በቢልድ አፕ ላይ ሰርቷል ብዬ አላስብም